በቅርቡ ምርጫ አካሂደናል። እንግዲህ ከምርጫ ማግስት ላይ ነው የምንገኘው። ወደፊት ደግሞ ማንም ይሁን ማንም የምርጫው አሸናፊ የሆነው ፓርት ለሀገራችን የሚያስፈልገውን ነገር እንዲያደርግልን እንፈልጋለን እንደ ዜጋ። ያ ማለት ምንድነው? መንግስት ብዙ የለፋባቸው ፕሮጀክቶች፣ ልማቶች አሉ። እነዚህ ልማቶች እንዲቀጥሉ፣ ወጣቶች በስራ እድል እንዲጠቀሙ፣ ሀገራቸውን እንዲወዱ፣ በሀገራችን ደግሞ ሰላምና መረጋጋት ኖሮ ሁሉም ቦታ ላይ ሄዶ ሰው ሰርቶ እንዲኖር ያንን የሚመጣው ፓርቲ ደግሞ የዚህ ትልቅ ኃላፊነት አለበት ብዬ አስባለሁ። ማንም ይሁን ማንም የሚመጣው ፓርቲ ሀገራችንን በሰላም በፍቅር በህብረት አብረን ተጋግዘን ወደፊት ማስቀጠል እንዲቀጥልልን ነው የምፈልገው። ብዙ ጅምሮች አሉ። እነዚህ ጅምሮች ደግሞ የሚሳኩት የሁላችንም ትብብር ሲኖር ነው ብዬ ስለማስብ እንደ አንድ ዜጋ እኔ እነዚህ ነገሮች ተሟልተው ሀገራችንም የተሻለ እንቅስቃሴ ውስጥ ሆና የተሻለ ሀገር ሆና ማየት ፈልጋለሁ እንደ ሀገሬ ማለት ነው። ፕሮጀክቶች አሉን፣ እነሱ እንዲቀጥልልን ፈልጋለሁ። ሴቶችና ህፃናት እኩልነትና መብታቸው እንዲጠበቅ ፈልጋለሁ። እንደኛ ደግሞ ስራ ያልገቡ ብዙ አሉ። ወጣቶች አሉ ብዙ ቦታ የሚውሉ ለነሱ የስራ እድል እንዲፈጠርላቸው ሀገራችን መልጽቃ አድጋ ሌሎች ሀገሮች የደረሱበት ቦታ እንድትደርስ ትልቅ ምኞቴ ነው። እኛ የበኩላችንን ድርሻችንን እጅጓን ሆነን አብረን ተያይዘን ለማደግ ያለብንን ኃላፊነት ድርሻችንን መወጣት አለብን። ሰላምን ማስጠበቅ አለብን። የሰላም ሰራዊት ነኝ እኔም በቃ ማገዝ አለብን። ለማንኛውም የትኛውም ፓርቲ ይሁን የተመረጠ ፓርቲ አጋር ሆነን አገራችንን ማገልገልና በጥሩ ሁኔታ መስራት ይኖርብናል። ደካማ ጎንም ሲኖርበት መጠቆም ወይም ደግሞ አስተያየት በመስጠት ያም የሚቀመጠው ፓርቲ ደግሞ የተጠቆመውን ጥቆማ ዝም ብሎ ወንበር ላይ ተቀምጦ ብቻ በማስቀረት ሳይሆን ወደ ተግባር መቀየርና በእያንዳንዱ ነዋሪ ውስጥ ያለውን የልብ ትርታ እያየ ሀገሩን ማሳደግ ግዴታ አለበት ብዬ ገምታለሁ። በዋናነት ይጠበቃል ብዬ የማስበው ምንድነው? የመጀመሪያው ለሰላምም ቢሆን ህዝቡ ነው ባለቤት መሆን ያለበት። ከራሳችን ካለንበት ቦታ ይጀምራል ሰላም ማለት ነው። እዛ ሰላም ላይ የሰላም አምባሳደር መሆን አለብን ብዬ አስባለሁ። በግሌ ከኔ ምንድነው የሚጠበቀው? እንዴት ነው ሰላምን ማረጋግጠው? ሁለተኛ ደግሞ ማናችንም ምንም እንሁን እንደ ዜጋ በምንሰራው ስራ ግንባር ቀደም መሆን አለብን ብዬ አስባለሁ። ብዙዎቻችን ከማማረርም ከተለያየ ነገሮች ላይ ወጥተን ያለውን ነገር ተቋቁመን እንደ አንድ ዜጋ እንደ አንድ ኢትዮጵያዊ የሚጠበቅብንን ነገር ማድረግ አለብን ብዬ አስባለሁ። ከመንግስት ብቻ ሁሉን ነገር መጠበቅ አለብን ብዬ አላስብም።